ነግደ ኮንኩ ወተወከፍክሙኒ እንግዳ ብሆን ተቀበላችሁኝ አለ። በማቴዎስ ወንጌል ምዕራፍ 25 ቁጥር 30 ጀምሮ 6ቱ ቃላተ ወንጌል ተጽፈዋል። ከ6ቱ አንዱ እንግዳ ብሆን ተቀበላችሁኝ የሚለው ነው። ራሱን እንግዳ አድርጎ እንግዳ ሆኖ ከአብርሃም ቤት የተገኘው እሱ መሆኑን ሰው ሆኖ በዚህ ዓለም ሲያስተምር እንግዳ ብሆን ተቀብላችሁኛል ብሎ የአብርሃም አምላክ የይስሐቅ የያዕቆብ አምላክ እኔ ነኝ ብሎ ለሙሴ የነገረውን በዘመነ ሥጋዌ በቅዱስ ወንጌል አስተማረ። ይህ እንግዳ የመቀበል ጸጋ ለዓለም ደረሰ። ወንጌል ተሰበከ፣ ተሰራጨ። እንግዳ መቀበል ቤት፣ ንብረት፣ ሀብት ላላቸው ሰዎች ብቻ የተሰጠ ጸጋ አይደለም፣ ለሁሉም የተሰጠ። ለመነኮሳት ለገዳማውያን ተሰጥቷል። ለደቀ መዛሙርት ተሰጥቷል። ሁሉም በተሰጠው ጸጋና ክህሎት እንግዳ ለመቀበል የተዘጋጀ ይሆናል። ፍጹማን እንግዳ ይቀበላሉ። የሚገርማችሁ ምዕመናን፣ ፍጹማን እንግዳ ይቀበላሉ። ፍጹማን ማለት ከሰው ተለይተው ከባህር ተከተው የሚኖሩ ንጎጎ ጥደው እንጀራ የማይጋግሩ ወጥ የማይሰሩ ዕቃ የሌላቸው የሚኖሩ ቅዱሳን አሉ። ምግባቸው ከምን ይመጣላቸዋል? ከእግዚአብሔር ታዞ ይመጣላቸዋል። ከእግዚአብሔር በሚመጣላቸው ምግብ እንግዳ ይቀበላል። እንግዳ መቀበል ስላለ አይደለም፣ ሳይኖርም እንግዳ መቀበል ስርዓት ነው። ካለ ያለውን መካፈል፣ ከሌለ ግን እግዚአብሔር ለእንግዶች እራትና ምሳ ይልክላቸዋል። አባ አንጦንዮስና አባ ጳውሊ ሁለቱ ፍጹማን የበቁ እንግዶች ናቸው። በጳውሊ ብልጥግና በአንጦኒ ምንኩስና ተጀምሯል። አባ አንጦንዮስ እግዚአብሔርን ጠይቀው ታላቅ አባት አባ ጳውሊ እንዳለ ወደዚያ ላካቸው። እግዚአብሔር ሄዱ፣ በር አንኳኩ። ማነህ አላቸው። ስማቸውን ካላወቅ ስሜን ካላወቅ ለምን መጣ አሉ። አባ ጳውሊ ከበባስ በኋላ መንፈስ ቅዱስ የአባ አንጦኒ የአባ ጳውሊን ስምና ቤቱና ገለጸላቸው። አባ አንጦኒ በሩ ሲንኳኳ ጳውሊ 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 ብሎ ጠራ። ስሙን መንፈስ ቅዱስ ነገረው። ከፈተለት። ወርቁ ወተሮ ወሊተ ወረከብኩ ብእሴ ገዳማዊ ጳውሎስሃ። በሩን ሳንኳኳው ተከፈተልኝ። ጳውሎስ የሚባል ገዳማዊ ባህታዊ ፍጹም አባት አለ። ሁለቱ ነገር እግዚአብሔርን የእግዚአብሔርን አንድነቱን
ሦስትነቱን፣ ቸርነቱን፣ ጸጋውን፣ ኃይል ረድኤቱን ሲነጋገሩ ዋሉ። ማታ 11 ሰዓት በኋላ የራት ሰዓት ደረሰ። ለጳውሊ መንፈቀ ኅብስት ይወርድለት ነበር። ግማሽ ማለት ነው። በየቀኑ ግማሽ ግማሽ ይመጣለታል። የሚያመጣለት ደግሞ ንስር ነው። ንስሩ ሰዓቷን ጠብቆ መቁነኑን ያመጣለታል። የበቁ ቅዱሳን መቁነናቸው ከእግዚአብሔር ነው። እንደ ሀብታቸው ግማሽ የሚላክለት አለ፣ ሙሉ የሚላክለት አለ፣ ቁርባን የሚላክለት አለ። ለአባ ጳውሊ መንፈቀ ኅብስት ግማሽ ነበር የሚላክለት። በዚያ ቀን እግዚአብሔር እንግዳ ላከለት። እንግዳው አባ እንጦንስ ናቸው። ንስሩ ይዞ መጣ። ምኑ ይዞ መጣ? ያልተገመሰ ሙሉ ዳቦ ይዞ መጣ። ለማን? ለእንግዳው። እግዚአብሔር እንግዳ በቅዱሳን በፍጹማን አድሮ ይቀበላል። ፍጹማን እንግዳ ይቀበላሉ። ያቺ ቀን ለየት ያለች ቀን ናት። ሙሉ ኅብስት የወረደባት ቀን ስለሆነች ጳውሊ ተነሳና ፈጣሪውን አመሰገነ። ካመሰገነ በኋላ ወደ አባ እንጦንስ ዞር ብሎ አባ እንጦንስ አንተ ነህ ታላቁ አባት፣ ፍጹም አባት አለው። በምን አወከኝ አለው። እስካሁን ድረስ የሚወርድልኝ ግማሽ መንፈቀ ኅብስት ነበር። ዛሬ ሙሉ ወረደ። ግማሹ ለአንተ ግማሹ ለእኔ እግዚአብሔር ላከልን። ስለዚህ ጸጋህን ፍጹምነት ግን እዚህ ተረዳው አለው። ጸሎተ ማዕድ ጸለዩና ያ ኅብስት ከሁለት ተገምሶ ግማሹ ለእንጦኒ ግማሹ ለጳውሊ ሆነ። እንግዲህ አባ እንጦንስ እንግዳ ናቸው አይደል? አባ ጳውሊ ቅድም እንዳልኩት ምንም የሌላቸው የዕለት ጉርሳቸውን ከእግዚአብሔር ነው የሚቀበሉ። ግን ፍጹም ሁነው በባታቸው እያሉ እንጦኒ ሲመጣ እግዚአብሔር የእንግዳ መቀበያ ሙሉ ኅብስት ላከላቸው። እንግዳ የመቀበል ጥቅሙን አያችሁት? ለዚህ ነው ሐዋርያው ጳውሎስ እንግዳ መቀበልን አትርሱ። እንግዳ በመቀበላቸው መላእክትን የተቀበሉ ሰዎች አሉ። ከእንግዶች ጋር ኅብስት ይመጣል፣ ከእንግዶች ጋር በረከት ይመጣል። ስለዚህ ቤት ንብረት አበጅቶ የሚኖር ሰው ይቅርና ቤት ንብረት የሌላቸው ፍጹማን፣ ከዋሻ ውስጥ የሚኖሩ ፍጹማን፣ ከዛፍ ስር የሚኖሩ ፍጹማን፣ ከታላቅ ደንጋ ላይ የሚውሉ እንደነ ስምዖን ዘአምድ ያሉ ታላቅ ደንጋ ላይ ወጥተው በጸሎት እግዚአብሔርን የሚለምኑ ፍጹማን እንግዳ ይቀበላሉ። ጌታችን አምላካችን መድኃኔዓለም ክርስቶስ እንግዳ ብሆን ተቀበላችሁኝ ያለውን ቃለ ወንጌል በተግባር ይፈጽማሉ። ፍጹማን የሆኑት እንግዳ የሚቀበሉት ሰውን ብቻ ሳይሆን አራዊትንም ይቀበላሉ፣ እንስሳትንም ይቀበላሉ። አቡነ ገብረ መንፈስ ቅዱስ 60 ነብርና 60 አንበሳ ይከተላቸው ነበረ። እነዚህ እንግዶቻቸው ናቸው ይላል። ምን ያበሏቸው ይጋብዟቸው ነበረ ይልና ገድላቸው ምን ይላል? አንበሶችና ነብሮች ስጋ ነው የሚበሉ። አቡነ ገብረ መንፈስ ቅዱስ ጋር አብሮ ሲኖሩ ግን የእግራቸውን ትቢያ እየላሱ ይኖሩ ነበረ። እግዚአብሔር ፈቀደ ለአንበሶችና ለነብሮች የእግራቸውን ትቢያ እንደ ስጋ አድርጎላቸው እንግዳ መቀበያ ያደረገላቸው። ዜና ማርያም የተባለችው ቅድስት እናት ወፎችን በእንግድነት ትጋብዝ ነበር ይላል። ወፎችን
ገብረ ክርስቶስ እጽያትን ይጋብዝ ነበር ይላል። የቅዱሳን ገድላቸው በየራሱ ስለሆነ ወፎች እየመጡ ከራሷ ላይ እያረፉ ከራሷ ላይ ያለውን ይመገቡ ነበረ። ለወፎች ብላ ይህን ዓለም ንቃ ይህን ዓለም ትታ ራሷን ታቆስለው ነበረ። በገድል ነው፣ በገድል ታቆስለው ነበር። ይቆስላል። ያን ጊዜ ሲቆስል ወፎች ይመጡና ይመገቡት ነበረ ይላል። እንግዳ መቀበል በሰው ብቻ አይደለም ለማለት ነው። ቅዱሳን እንደገድላቸው ብዙ እንግዳ ያስተናግዳሉ። እንስሳትን የሚያስተናግዳሉ፣ አራዊትን የሚያስተናግዳሉ። አቡነ ገብረ መንፈስ ቅዱስም ይህን ደግመውታል። ሳሙኤል ዘዋልባ፣ አባ አንበስ፣ ቅዱሳን ሶስት ቅዱሳን ወደ እርሳቸው በመጡ ጊዜ ወደ እግዚአብሔር አመልክተው ምን ልመግባቸው ነው ብለው ከሰማይ ህብስት ወርዶላቸዋል። ይህ የወንጌል ቃል ለአቡነ ገብረ መንፈስ ቅዱስ ጥቅምት 5 ቀን በዛሬው ዕለት በሚገባ ተፈጽሞላቸዋል። እንደ አብርሃም ሥላሴን ተቀብለዋል። ሥላሴን የተቀበሉበት ቀን ነው ዛሬ። በገድሉ እንደተጻፈው በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ እንደተጻፈው በጻድቁ በአቡነ ገብረ መንፈስ ቅዱስ ገድል እንደተጻፈው የአቡነ ገብረ መንፈስ ቅዱስ የሕይወት ታሪካቸው በግብፅ ኒሳ ከምትባል ሀገር ከስሞንና ከአቅሌስያ ተወልደው በግብፅ ሀገር 300 ዓመት ከኖሩ በኋላ ወደ ኢትዮጵያ መጥተው 262 ዓመት ሲኖሩ የታወቁ ገዳማቶቻቸው ደብረ ከዋክብት ዝቋላና ዳግማዊት ኢየሩሳሌም ምድረ ከብድ ይባላል። ዝቋላ በጣም ተራራ ነው። የ2 ሰዓት መንገድ ይወስዳል ተራራው ርዝመት። ከሩቅ ነው ሲያዩት ደብረ ታቦርን ይመስላል። ደብረ ታቦር ኢየሩሳሌም ያለው የጌታ ብርሃነ መለኮቱ የተገለጠበት እሱን ይመስላል። ጫካው ርዝመቱ በአምሳለ ደብረ ታቦር በደብረ ታቦር አምሳል ሰጥቻለሁ ብሎ ነግሯቸዋል። ወደ ኢትዮጵያ የመጡበት ታላቁ ምስጢር የእመቤታችን ሀገር ስለሆነች ነው። የቅድስት ድንግል ማርያም የቃል ኪዳን የአስራት ሀገር ስለሆነች ወደ እናቴ ሀገር ሂደህ ትኖራለህ ተብሎ ያችን ሀገር ማን ያሳየኛል፣ ማን ይወስደኛል ወደዚያች ሀገር ሲሉ መልአኩ ቅዱስ ገብርኤልን መድቤልሃለሁ ሲወስዳል ተብለው መልአኩ ቅዱስ ገብርኤል ነው ከስሳ አንበሶችና ከስሳ ነብሮች ጋራ በሰረገላ ብርሃን አምጥቶ የኢትዮጵያን ምድር የሰጣቸው። ኢትዮጵያ በጣም ታላቅ ሀገር ናት። የእመቤታችን የቃል ኪዳን ሀገር ስለሆነች ቅዱሳን ሁሉ ይመኟታል። ተሳቱ ቅዱሳንም ከተለያየ ሀገር የመጡ ወደ ኢትዮጵያ መጡ የተቀመጡ የእመቤታችን የቃል ኪዳን ሀገር ስለሆነች ነው። ታላቁ ገዳም ደብረ ከዋክብት ዝቋላ ከተራራው መሃል ሐይቅ አለው። እያችሁት ካላችሁ ሐይቁ ዙሪያውን ልምላሜ አለው፣ ቀጠማ አለው። ሐይቁ ከመካከል ላይ እያለ እንደገና ደግሞ ከሐይቁ በላይ ታላላቅ ዛፎች፣ ጽዶች
ወይራዎች፣ ዝግባዎች አሉበት። የእጽዋትና የሳሮች የዝርያ ብዛት በገድላቸው ላይ ተጽፏል። በሌላ ቦታ የማይገኙ እጽዋት አሉ፣ አዕዋፍ አሉ፣ ጉሬዛዎች አሉ፣ የተለያዩ እንስሳት ይኖራሉ። በጣም የሚደንቀው በሁለቱ ገዳሞቻቸው በምድረ ከብድና በዝቋላ ዛፎቹ ወይራዎቹ እና ጽዶቹ ፂም አላቸው። በጣም የሚደንቅና የሚገርም በዓይን ሲያዩት አቡነ ገብረ መንፈስ ቅዱስን 562 ዓመተ ምህረት ልብስ ሳይለብሱ ፀጉራቸው ልብስ ሆኗቸው ጦራቸው ከታላላቁ ዛፎች ላይ የሚታየው ጭራና ፂም የአቡነ ገብረ መንፈስ ቅዱስን ፀጉር ያስተምራል። 65 ዓመተ ፀጉረ ሥጋሁ ኮኖቶ ልብሰተ። አቡነ ገብረ መንፈስ ቅዱስ ልብስ አልለበሰም። 562 ዓመተ ምህረት እግዚአብሔር ያበቀለለት ጠጉር ልብሱ ሆነው። ወፀጉሩ እምርሱ እስከ እግሩ ወይከውን ሀተ እመተ። ፀጉሩ ከራስ ፀጉሩ እስከ እግር ጥፍሩ ድረስ የበቀለ ሲሆን የአንዱ ጠጉሩ ርዝመት አንድ ክንድ ይሆናል ይላል። ይህንን በጊዜው የነበሩ ቅዱሳን በዓይናቸው አይተዋል። በገድላቸው ተጽፎ እናነባለን፣ እናያለን። ትልቁ የሚገርመው ታላላቆቹ ዛፎች ልክ የገብረ መንፈስ ቅዱስን ፀጉር የመሰለ ፂም አላቸው። ተንጀርገው እንዲህ የወረደ ነው። በጣም ይገርማል። ሕመምተኞች እዚያ ሲሄዱ ገና ከሩቅ ያንን ሲያዩ ይጮሃሉ፣ አጋንንት ይጮሃሉ፣ ይጨነቃሉ። ታምር ያደርጋል ያ ፂማቸው። በሚደንቅ በሚገርም አምላካዊ ታምር ብዙ ሰው ነው የሚፈውስ። አንደኛ ጸበሉ ሐይቁ ጸበል ነው። ብርሃን ይወርዳል በመንፈቀ ሌሊት። ሁልጊዜ ሌሊት ከሐይቁ ብርሃን ይወርዳል ይታያል። እሳቸው 100 ዓመት ጸልየውበታል። ጻድቁ ገብረ መንፈስ ቅዱስ ጸበሉ በጣም ኃይለኛ ነው። በጸበሉ ዙሪያ ገና መተት ምን የተደረገባቸው ሰዎች ሲዞሩ ያንን ሲያይ ይጮሃል። ሰይጣን ጋኔን ወስበታል። በጣም ይህ ነው ተብሎ ተዘርዝሮ የሚያልቅ አይደለም። ዙሪያውን ሲዞር ለሚውል ሰው 1 ቀን ይፈጃል። የገዳሙ ስፋት ምድረ ከብድ ማነው ዝቋላ ዙሪያውን ረጅም ሲሆን ወደ ደቡብ ያለው በጣም ታላቅ ገደል ጫካ ነው። ደብረ ዘይት ከተማ ሆኖ ሲያዩት ልክ ደብረ ታቦርን መስሎ ነው የሚታይ። በጣም ትልቅ ግርማ ያለው ነው። በዚያ ተራራ በዚያ ገዳም አንበሶችና ነብሮችን ዘመድ አድርገው ሌሎችንም አርድእቶቻቸውን ይዘው ይኖራሉ። በዛሬው ዕለት ጥቅምት 5 ቀን በአጭሩ አቡነ ገብረ መንፈስ ቅዱስ ጻድቁ
ከተራራው በታች ወርደው ወደ ገዳማቸው ወደ ተራራው ሲመለሱ ማእከለ ደብር ይለዋል። ከተራራው መካከል ረከበ ሰለስተ እደወ ዘይነብሩ ታሕታቲ ኦም፣ ከአንዲት ዛፍ ስር 3 ሰዎች ተቀምጠው አገኘ የገብረ መንፈስ ቅዱስ። የአብርሃም ታሪክ ነው የተደገመ፣ አዲስ ነገር አይደለም። አብርሃም ሬ ሰለስተ እደወ፣ አብርሃም 3 ሰዎችን አየ እንዳለ እነዚህ 3ቱ ሥላሴ ናቸው። ስለምናያቸው ከአብርሃም ቤት የገቡት ከአብርሃም ደጅ መምሬ ከሚባል ዛፍ ስር ተቀምጠው አብርሃም ያያቸው ሥላሴ ለአቡነ ገብረ መንፈስ ቅዱስ ከተራራው መካከል ዛፍ አለች፣ አሁንም አለች። ሥላሴ ያረፉባት ምዕራፍ ትባላለች፣ ምዕራፍ ሥላሴ ትባላለች። ትጎበኛል። ስንወጣ ወደ ዝቋላ ተራራ ስንወጣ አለች ዛፏ። የደከመው ሰው እዚያች አርፎ የሚያድርም አለ። አውሬ ያልፈራ ይሄዳል። አቡነ ገብረ መንፈስ ቅዱስ ወደ ገዳማቸው ሊሄዱ ተራራውን ሊወጡ ሲሉ እነዚያ 3 ሰዎች ትንሽ ክፍል በኋላ አንተ ለምን አለፍከን? ደክሞናል፣ ና ይህን ተራራ አውጣና ዝለህ አሏቸው። ያው የአብርሃም ሥላሴ አብርሃምን አዝለህ ወደ ቤታችን አስገባን እንዳሉት ገብረ መንፈስ ቅዱስን ደግሞ ጻድቁን ና አዝለህ ይህን ተራራ አውጣን አሏቸው። ቅዱሳን እንኳን ጠይቀው ነው ትሩፋት የሚሰሩ። እንኳን ዘለት ተብለው ልዘላችሁ ነው የሚሉ። እሺ ያሉ አንዱን አዘሉ። ወደ ላይ ከፍ አድርገው አውጥተው ተመለሱ። አሁንም ከዚያው ላይ 3ቱ ገለጡላቸው። ወደ ታች ሳይመለሱ እዚያው ካሉበት ላይ 3ታቸው ተገለጡላቸው። እንዴት መጣችሁ አሏቸው። አንተ ደክሞሃል፣ ግን ይህን ኃይል የት አገኘህ? እህል አትበላ፣ ውሃ አትጠጣ፣ ይህን ተራራ አስታወጣን፣ ይህን ኃይል የት አገኘሃል? የት ታውቁኛላችሁ? ልብላ አልብላ፣ ልጠጣ አልጠጣ። ቅዱሳን ከሚሰሯት ትሩፋት አንዷ ከተነካች አይወዱም። አቡነ ገብረ መንፈስ ቅዱስ አትበላም አትጠጣም የሚላቸው አይወዱም። ትሩፋት ገድላቸው እንዲገለጥ አይወዱም። እና ሥላሴ ግን በሚያውቁት ምስጢር አትበላ አትጠጣ፣ ይህን ተራራ እኛን አዝለህ እንዴት ማውጣት ቻል ሲሏቸው መብላትና ለመብላቴ ነህ የት ታውቃለህ? ናትናኤልም መድኃኔዓለም ክርስቶስ አሁ መጻ እስራኤላዊ ዘአልቦ ጽሑት ክዳት የሌለው ሰው መጣ ሲለው ባየት የታመረኝ ወዴት ታውቀኛለህ ብሎታል እንዳለው ማለት ነው። እግዚአብሔር ሁሉን ያውቃል። የሰዎችን ደግነት ስራ ያውቃል። እናውቃለን እንጂ ከእናትህ ማኅፀን ጀምሮ የቀደስኩህ እኔ ነኝ። 562 ዓመት እህል እንዳትበላ ውሃ እንዳትጠጣ በረከቱን ጸጋውን ያደልኩህ እኮ እኔ ነኝ። ይህን ፀጉር ያለበስኩህ እኮ እኔ ነኝ፣ ፈጣሪ ነኝ ብሎ ገለጸላቸው። ከዚያ በኋላ ገረማቸው። ዛይ ዛፍ ስር አልፎ ከሄዱ በኋላ ከተራራው ደርሰው በጣም አመሰገኑ። በጀርባቸው አዝለው 3ቱንም ወጡ። አብ በዘባኑ፣ ወልድ በዘባኑ፣ መንፈስ ቅዱስ በዘባኑ ይላል። ገብረ መንፈስ ቅዱስ አዋከየ ስኑ ደምግባቱ በጣም እንደ ፀሐይ በራ። ሥላሴን በጀርባ ወጣ ይላል ገድላቸው። በኋላ ቃል ኪዳን ተቀበሉ። ገብረ መንፈስ ቅዱስ 2 ቀን ቃል ኪዳን ተቀብለዋል።
የዛሬው የጥቅምቱ አጋንንትን ድል እንዲያደርጉ የተሰጣቸው ቃል ኪዳን ነው። መጋቢት 5 ደግሞ በዕለተ ዕረፍታቸው የመጨረሻው ሙሉ ቃል ኪዳን የተሰጠበት ቀን ነው። ወዳጄ ገብረ መንፈስ ቅዱስ ይህን ሁሉ ደከምክ፣ አትበላ አትጠጣ፣ ይህን ሁሉ ገድል፣ ጾም፣ ጸሎት ፈጸምክ። ይህ ብቻ አይደለም፣ አጋንንት ወጉ። አጋንንት ይጣሏቸው ነበር። ዓይናቸውን ሳይቀር ቁራ መስሎ አንድ ዓይናቸውን ወስዶባቸዋል። በጦር ይወጋቸው ነበር፣ ያሰቃዩቸው ነበር። ያን ሁሉ ገድል ነው የታገሱ። ዛሬ አጋንንትን ድል ታደርጋቸው ዘንድ ኃይል ሰጥቻለሁ፣ መብረቅ ነጎድጓድ ሰጥቻለሁ። ከፊት በኋላ በቀኝ በግራ ሰራዊት ሆነው ያጅቡሃል። እነዚህን ያሉትን አጋንንት የሚያሰቃዩን አጋንንት በመብረቅና በነጎድጓድ ድል ትነሳለህ አላቸው። መጣ መባርቅት ነጎድጓድ መጡላቸው። እዚያ ያሉትን አጋንንት በሙሉ መባርቅቱና ነጎድጓዱ አጠፋቸው። ምንም ማለት ነው። የኢትዮጵያን ሕዝብ ማርልኝ ብለው ጠየቁ። ምሬልሃለሁ አላቸው። ቃል ኪዳን ተቀበሉ። ገዳምህን እንደ ደብረ ታቦር አድርጌልሃለሁ። የተማጸነውን ሁሉ የጸለየውን ሁሉ ምርልሃለሁ አላቸው። እስከ 10 ትውልድ ድረስ ምርልሃለሁ አላቸው። ስምህን የሚጠሩ ቃል ኪዳን ግን የተቀበልከውን ቃል ኪዳን የሚጠብቁ በዓልህን የሚያከብሩ ዝክርህን የሚዘክሩ የሚማጸኑትን ምሬልሃለሁ አላቸው። ምናልባት እነዚህ እስከ 10 ትውልድ ድረስ ምርልሃለሁ ያልከኝ ሰዎች ልጅ ባይኖራቸው ባይወልዱ መካኖች ቢሆኑስ ብለው ጠየቁ። ለእኔ የሚሳነኝ ነገር የለም፣ ቃል ኪዳኔ ይፈጸማል፣ አይቀርም። መካኖቹም ቢሆኑ እንዲወልዱ አደርጋለሁ አላቸው። ደስ አላቸው። ብዙ ቃል ኪዳን ተቀበሉ። መካኖች ብዙዎች ወልደዋል። በገድላቸው እየተማጸኑ ወልደዋል። ታምራቸው ብዙ ነው። የጻድቁ ዛሬም እየወለዱ ነው። እዚህ በየወሩ መጥተው የሚማጸኑ ሁሉ የዚህ በረከት ደርሷቸዋል። በመንበረ መንግስት መድኃኔዓለም ቤተክርስቲያን በጉባኤ ቤቱ ስም የተጀመረው የጽዋ ማህበር በ12 ሐዋርያት እና በ72 አርድእት በ36 ቅዱሳት አንስት በ120 ቤተሰቡና በጻድቁ በአቡነ ገብረ መንፈስ ቅዱስ ስም የተጀመረው የጽዋ ማህበር ከተጀመረ ጀምሮ ዳቢ ጋግረው የሚያመጡ አሉ። በጉባኤ ቤቱ እንጀራ ተጋግሮ ይመጣል። ሌሎችም ዳቦ፣ ሽምብራ፣ በቆልት ያመጣሉ። ጸበሉ በበርሜል ተቀርቶ ታጥኖ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ይደገምበታል። ይህ ይባረካል። ተስለው በቅዱሳን ሐዋርያትና በቅዱሳን ሰብዓ አርድእት በቅዱሳት አንስት በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ቃል ኪዳኑን አምነው ተስለው ልጅ ስጠን ብለው ዳቤውንና ጸበሉን ቀምሰው የወለዱ 12 ሰዎች ደርሰዋል። እዚሁ አሁን ካለንበት ማለት ነው 12 መካኖች ልጅ ወልደው ከልጆቻቸው ጋር መጥተዋል። እዚሁ አሁን ካላችሁት መካከል
አንዳንድ ጊዜ ለጠቢብሰ አሐቲ ቃል ትበቆ ይላል ሰሎሞን በመጽሐፈ ምሳሌ። ብልህ ለሆነ ሰው አንዲት ቃል ትበቃዋለች ይላል። ይህ ቃል ኪዳን መካኖች እንዲወልዱ አድርግልሃለሁ ብሎ ለአቡነ ገብረ የሰጣቸውን ቃል ኪዳን በመስማት በማስተዋል ተስለው ዳቤውንና ጸበሉን ቀምሰው ነው የወለዱ። አሁንም በሩቅም በቅርብም ያላችሁት ሁሉ በዚህ ቃል ኪዳን እንድትጠቀሙ በቅዱሳን አባቶቻችን ሐዋርያት፣ ሰባዕታት፣ ቅዱሳት አንስትና በጻድቁ በአቡነ ገብረ መንፈስ ቅዱስ ስም አደራላችኋለሁ። ከዚህ ያሉት ብቻ አይደሉም። በሌላ ክፍለ ሀገር ያሉ በውጭም ዓለም ያሉ ወልደዋል። እዚያው ሁነው ተስለው ማለት ነው። ካሉበት ሁነው ተስለው ደርሶላቸዋል ቃል ኪዳን። ከሌላ ክፍለ ሀገር ያለች አንዲት እህት ይህ ቃል ኪዳን ከዚህ ጽዋ ማህበሩ መካከል ሲነገር ወንድሟ ነበረና ሰምቶ ጸበሉንና ዳቤውን ወስዶ ሰጣት። እዚያው ካለችበት ሁና ተስላ መንታ 2 ወንድ ልጆች ወልዳለች። ስለቷንም ልካለች። ከዚህ ያላችሁት አንዲቱ መጀመሪያ የተወለደችው ልጅ አድጋለች፣ ትመጣለች ብሎ አንዲቱ ደግሞ ወንድ ልጅ ነው የምፈልግ ብላ ተስላ የፈለኩትን ወለድኩ ብላ መጣለች። አንዲቱ ሴት ነው የምፈልግ ብላ ሴት ወልዳለች። ጥላው ከጉባኤ ቤት አለ። ጥላዎቹ የስዕለቱ ጥላዎች አሉ፣ የጻድቁ ምስክሮች ስለሆኑ ማለት ነው። ዛሬም አሁን ብዙ ዳቦ ይዘው የመጡ ባለስዕለቶች አሉ። ስለዚህ እዚህ የምትመጡት ሁሉ በየወሩ እየመጣችሁ የበረከቱ ተሳታፊዎች እንድትሆኑ፣ በተለይ ልጅ እንዲ ያላችሁ ካላችሁ፣ መካኖች ካላችሁ ይኸው ዳቤው ይኸው ጸበሉ በጻድቁ ስም በአቡነ ገብረ መንፈስ ቅዱስ ተስላችሁ ዳቤውን ቅመሱ፣ ጸበሉንም ቅመሱ። የሚሰጥ እግዚአብሔር ነው። ልጅ የሚሰጥ እግዚአብሔር እሰጥልሃለሁ ስላለ ይሰጣችኋል። ትልቅ ተስፋ ነው። አባቶች፣ እናቶች፣ ወንድሞች፣ እህቶች ይህን ቃል ኪዳን የሰጠ እግዚአብሔር ይመስገን። ስሙ ይችን ዓለም በመሀል እጁ ነው የያዛል። በመሀል እጁ ይዞ ግን ሁሉንም እንደ ችሎታው ጸጋውን ሰጥቶታል። ጸጋ የሚሰጥ ሀብተ እግዚአብሔር የሚሰጥ ሀብተ መንፈስ የሚሰጥ እንዲሁ ዝም ብሎ አይደለም። እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነው ይላል ቅዱስ ጳውሎስ። ወበከመ ይደልዎ ይበቆ አንደኛ ቆሮንቶስ ምዕራፍ 12 ላይ ሲናገር ለሁሉም ለእያንዳንዱ ሀብቱን የሚሰጥ መንፈስ ቅዱስ ሲሆን ግን የሚሰጠው እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነው ይላል። እንደ ሃይማኖቱ ጽናት ማለት በሃይማኖቱ በጣም ጠንካራ የሆነ ለሆነ ሰው ጠንካራ መሆን እንዴት ነው ብትሉ ይደረግልኛል ብሎ ማመን። ለጻድቁ በአንተ ስም መካን ሆኖ ልጅ ስጠኝ ብሎ ከተማጸነ ይወልዳሉ ያለውን ማመን ማለት ነው። የሃይማኖት ጽናት ማለት ነው። አይ ምናልባት ወልድ ይሆን አልወልድ ይሆን ይሄ አይደለም፣ ተጠራጣሪነት ነው። ይደረግልኛል ብሎ በሙሉ እምነት ማመን፣ በሙሉ ልቡና ማመን። እንኳን ለምነነው ሳንለምነው እንደሚሰጠን ወዘንበልን ሳለው ይሁ ፍቶተነ ይላል በመጽሐፈ ኪዳን። ሳንለምነው ገና የምንለምነውን አውቆ እግዚአብሔር ይሰጠናል ይላል። እያንዳንዱ የተሰጠው ጸጋ ለየት ያለ ነው። ለእመቤታችን የተሰጣት ጸጋ ለራስ ለቅዱሳን መላእክት የተሰጠ ለሚካኤል ለገብርኤል የተሰጣል። ተወ ምሕረት ለሚካኤል ይላል
ርኅራኄ ይቅርታ ለሚካኤል ተሰጥቶታል ይላል። ወምስራች ለገብርኤል ለእመቤታችን ትጸንሲ ብሎ ምስራቹ መንገድ ተነግሮ ተሰጥቶታል ይላል። ወሀብተ ሰማያት ለማርያም ሰማያዊ ሀብት ለድንግል ማርያም ተሰጥቷታል። አምላክን መውለድ አምላክን በድንግልና ጸንሶ በድንግልና መውለድ ለእሷ ብቻ ነው የተሰጠ። ለማንም አልተሰጠም። ልልል አልተሰጠም። ለማንም አልተሰጠም። ያለ አባት ያለ ዘር ያለ ሩካቤ በድንግልና መውለድ መጽነስ ለእሷ ብቻ ነው የተሰጠ። እንዲህ እያለ ሄዳል። ተወው መርሐውት ለአቡነ ጴጥሮስ ለአባታችን ለጴጥሮስ መክፈቻ ተሰጥቶታል። የመንግሥተ ሰማያት ቁልፍ ይላል። ወድንግልና ለዮሐንስ ድንግልና በድንግልና ጸንቶ መኖር ለዮሐንስ መጥምቀ መለኮትና ለዮሐንስ ወንጌላዊ ተሰጥቷል ይላል። ወመልእክት ለአቡነ ጳውሎስ መልእክት መጽሐፍ ለጳውሎስ ተሰጥቶታል። ጳውሎስ ስንት ጽፏል? ስንት መልእክት ጽፏል? 14 መልእክት ጽፏል። እስመ ውእቱ ብርሃነ ለቤተ ክርስቲያን ይለዋል ይጨርሻል። ወመልእክት ለአቡነ ጳውሎስ ካለ በኋላ እስመ ውእቱ ብርሃነ ለቤተ ክርስቲያን የቤተ ክርስቲያን ብርሃኗ እሱ ነውና መልእክት መጽሐፍ ተሰጥቶታል። አሁን በቅዳሴ የሚነበበው የእሱ ነው መልእክቱ በብዛት የቤተ ክርስቲያን ብርሃን ነው። ቅዱስ ጳውሎስ የቤተ ክርስቲያን ዓይን ነው። ስለዚህ ለሁሉም ሀብት ስላለው ይደረግልኛል ብሎ ያመነ ሰው ይደረግለታል። አእምሮ ደግሞ ሰፊ ለሆነ ይላል። እንደ አእምሮ ስፋት ጠባብ አእምሮ ያለው ሰው ለራሱ ማይሆን እንኳን ይላል። ጠባብ አእምሮ ያለው ጠባብ አስተሳሰብ ያለው ሰው ችኩል ሰው ለራሱ አይጠቀም እንኳን ሰው ሊጠቅም ስፋ አእምሮ ይባላል። ሰፊ አእምሮ ማለት የነገውን የሚያስብ የዛሬውን ብቻ ሳይሆን የነገውን የሚያስብ ዛሬ ያለበትን ችግር ብቻ ሳይሆን ችግሩ አልፎ ነገ ከእግዚአብሔር ዘንድ ይደረግልኛል ብሎ የሚያስብ ማለት ነው። ዛሬ ደግሞ ተድላ ደስታ ይዞ ሁሉም ሞልቶለት የሚበላ የሚጠጣ ሀብታም ከሆነ ደግሞ ነገ ሞት አለ ብሎ የሚያስብ የዛሬውን ድሎት ብቻ የማያስብ አለበስኩ በላሁ ወጠገብኩ ወጠጣሁ ምን ችግር አለ የማይል ነገ ታመማለሁ የሚል ሰፊ አእምሮ ያለው ሰው እንደዚያ ነው። በጤና እያለ ነገ ታመም ይሆናል ብሎ የሚያስብ በሕመም ላይ እያለ ደግሞ ነገ ድናለሁ ብሎ የሚያስብ ይህ ሰፊ አእምሮ ያለው ሰው ይባላል። ሀብት የሚሰጥ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት የአእምሮ ስፋት ራቅ አድርጎ ማሰብ መውደድ ሰው እርስ በርስ መዋደድ ዘመን ያመጣው ብቻ ይዞ እንዲሁ ዝም ብሎ ዘመድ ከዘመድ ብቻ ዘር ከዘር ብቻ እየተቆጣጠረ ይህ አእምሮ ጠባብ የሆነ ነው። እንዲህ ያለው ጠባብ አእምሮ ይባላል። ሰፊ አእምሮ የሌለው ነገ የሚመጣው ምን እንደሆነ አያውቅም። የተጎዳ የተገፋ የተበደለ ነገ የት ላይ እንደሚደርስ አያውቅም። ምን እንደሚሆን ገፊ ይገፋል ይላል፣ የበደለ ይበደላል ተመልሶ ይላል። አንድ ጨርሻለሁ። አንድ ባለ አእምሮ ክርስቲያን በዚህ በቅዱስ ወንጌል ተጽፏል። ጌታችን ሲያስተምር ምን አለ? ሰናይ ግበሩ ለለ ይጸልዩክሙ ለሚጠሏችሁ መልካም ነገር አድርጉ፣ ጸልዩ ለለ ይሰድዱክሙ ሀገር አስወጥተው ለሚሰዷችሁ ጸልዩላቸው፣ ከሀገራቸው ያውጣችሁ፣ ከመንግሥተ ሰማያት ያወጣችሁ ብላችሁ ብሎ ጌታችን በወንጌል አስተምሯል። በዚህ በአንቀጸ ብፁዓን ማቴዎስ ወንጌል ምዕራፍ 5 እና ዘመን ተለዋዋጭ ነው። ዘመነ ክርስቲያን አልፎ ዘመን አረማውያን ሆነ። ክርስቲያኖች የሚኖሩበት ዘመን አለፈና አረማውያን የሰለጠኑበት ዘመን ሆነ ይላል። ክርስቲያኖች በስልጣን በነበሩበት ጊዜ ሌሎችን
አብረው እኩል ይዘዋቸው ነበር ይላል። አረማውያን ዘመን አረማውያን ሲሆን ግን አንድ አረማዊ በክርስቲያኖች ላይ ግፉን አበዛው። ጠባብ አይምሮ ማለት አይምሮ ጠባብ ስለሆነ ስልጣን አገኘው ምን አለና ክርስቲያኖችን መጨፍጨፍ፣ መደብደብ፣ መግደል፣ ማሳደድ ጀመረ። ከክርስቲያኖች አንዱ ይህን ወንጌል የተማረ ለሚያሳድዷችሁ ጸልዩላቸው ያለውን አምላካዊ ቃል ስለሚያውቅ ሀገር ውጣ፣ ሀገራችን አትቀመጥ፣ ውጣ ተጋር አንኖርም ብሎ የአረማዊ ክርስቲያኑን ሲያሳድደው ምን ብሎ ይጸልይ ነበር? አይ ስላላወቀ ነው። አይምሮ ጠባብ ስለሆነ እውቀቱ ጠባብ ስለሆነ የጊዜውን ብቻም ስለሚያስብ የትናንትናውን አላሰብም። ትናንት በማን እጅ እንደነበረ አላሰብም አይደል? ነገ ደግሞ ምን እንደሚመጣ ስለማያውቅ ነው። ጌታዬ እንዲያውቅ አድርገው እያለ ይጸለያል። ያ ክርስቲያን እያሳደደው እኮ ነው። ሀገር ውጣ እያለው እየደበደበው እንዲያ እያለ ይጸለያል። መቼም ክፉ ቢሆን በጎ ሳይደርስ ሳይሰማ አይቀርምና አንተ እነዚህ ክርስቲያኖች እኮ አይምሯቸው ሰፊ ነው፣ ሃይማኖታቸው ጽኑ ነው። አንተ እያሳደድከው፣ አንተ እየገፋኸው፣ አንተ እየበደልከው፣ እሱ ግን አቤቱ እግዚአብሔር አምላክ ሆይ ይቅር በለው ስለማያውቅ ነው እያለ ይጸልይልሃል ብሎ ለዚህ አረማዊ ሰው ነገረው። ለእኔ አዎ እየደበደብኩት፣ አዎ እያሳደድኩት፣ አዎ ለምን ለእኔ እኔ ጠላት ስትሆን ለምን ለእኔ ወደ እግዚአብሔር ያመለክትልኛል? አይ ፈጣሪው አምላኩ ኢየሱስ ክርስቶስ ለሚያሳድዷችሁ ጸልዩላቸው ስለሚል ወንጌሉ በፈጣሪው ሕግ ጸንቶ ነው። እኒህ ክርስቲያኖች ሃይማኖታቸው ጽኑ የሆነ ፈጣሪያቸው ቴት ያለ ደግ ሊሆን ነው ብሎ አደነቀ። ተመለሰች ያቺ ዘመን አረማዊ ያለፈ ዘመን ክርስቲያን ተመለሰ። የተሰደዱት ክርስቲያኖች ተመለሱ። እነዚህ አረማውያን ደግሞ ክርስቲያኖች ሲመለሱ እንደነሱ መስሏቸው ሊጨፈጭፉና ነው አሉና ተጨነቁ። ይህ ጠባብ አይምሮ ማለት ይሄ ነው። ችግር ሲመጣ መጨናነቅ፣ ሰላም ሲመጣ ደግሞ ካለ ልክ ቅንጦት ሰማይን ሊጨብጥ ማለት ነው። ይህ አይምሮ ጠባብ የሆነ ሰው እንዲህ የሚያደርግ ያስብ። እንግዲህ ያ ክርስቲያን ሊጨፈጭፈኝ ነው ልውጣ ሀገር ጥዬ ልሂድ ሲል አይ ቆይ እሱ እኮ እንዳንተ አይደለም፣ የእሱ ትምህርት እንደዚህ አይደለም፣ የእናንተ አስተምሮ ጨፍጭፈው በለው ነው የሚል። የክርስቲያኖች አስተምሮት እናንተ ሙቱ፣ ለሃይማኖታችሁ ሙቱ ነው እንጂ የሚል ሰው ግደሉ አይልም። እየቻሉ እንኳን መግደል እየቻሉ ይሞታሉ። አሁን ብዙ ሰማዕታት መግደል እየቻሉ የሚሞቱ ጉግደል ይችላሉ። ቅድስት አርሴማ ብዙ ታምራት እያደረገች ግደሉኝ ብላ ነው አንገቷን ለሰይፍ ሰጠ። ማን ስለሞተ? መድኃኒዓለም ክርስቶስ በመስቀል ላይ አይሁድን መግደል ሲችል አይደል የሞተ። ስለዚህ ክርስቲያኖች እንደ ፈጣሪያቸው ማድረግ እየቻሉ ግን ፈጣሪያቸው ትዕግስተኛ ስለሆነ እነሱ ትዕግስተኞች ናቸው። ቆይ ያሉት ቆየ። እዚያ በኋላ መቼ ያስረኛውን መቼ ይጠራኛውን እያለ ሲጨነቅ አስጠራውና ያ ክርስቲያን ደህና ነኝ አለው። ተንቀጠቀጠ። አፍዙ ላይ ሲቆም ከባድ ነው። ክፉ ማድረግ እኮ በስጋም በነፍስም አይጠቅም አይደል? ያው በስጋ እንደዚህ ጊዜ ሲለዋወጥ ያስጨንቃል፣ ያስጠብባል። በነፍስ ደግሞ በእግዚአብሔር ዘንድ እንዲሁ ከዚህ የበለጠ ያስጨንቃል። እየተንቀጠቀጠ ቀረበ። ምኑ ነው የምትንቀጠቀጥ? ፈርቼ ትገለኛለህ ብዬ። ለምን? እኔ እንዲህ ስላደረኩት። አይ የእኛ ሕግ ወንጌል
የሚረግሟችሁን መርቁ፣ የሚጠሏችሁን ውደዱ፣ ክፉ ለሚያደርጉባችሁ መልካም አድርጉ ነው የሚልና ሾሜሃለሁ ብሎ ስልጣን ሰጠው። አሁን ዛሬ ማለት ጠላት ሲገኝ በጥርስ ነው የሚባል። ጠላት ሲገኝ በጥርስ ነው። አሁን ያኛ አድርጎ ማግኘት ነው። ቅዱስ ጳውሎስ በገላትያ መልእክቱ ገረመውና መሰ ትትባሉ ወትትናሰኩ ታልቆ ተርፈክሙ ይላል። እርስ በርሳችሁ ተነካከሳችሁ፣ በጥርሳችሁ አድርጋችሁ ተበላላችሁ። ትትባሉ ተበላላችሁ፣ እርስ በርሳችሁ ተበላላችሁ። ወትትናሰኩ ተነካከሳችሁ፣ ታልቆ ተርፈክሙ በሰይፍ መቀራደድ ብቻ አገታችሁን መቆረጥ ቀርቷችኋል እንጂ ተበላልታችሁ አልቃችኋል ብሏልና ያለንበት ዘመን ጠላት ሲገኝ በጥርስ ነው የሚባል። ክርስቲያኖች ግን የተፈቀደልን ይህ አይደለም። መተሳሰብ፣ ለጠላቶቻችን መጸለይ፣ የሚረግሙንን መመረቅ፣ የሚጠሉንን መውደድ፣ ለሚያሳድዱን መጸለይ። ይህ ነው ወንጌሉ እና ጠባብ አእምሮ እንዳይኖረን፣ ጨካኞች እንዳንሆን ለአባቶቻችን ሰፊ አእምሮ የሰጣቸው አምላካችን ልዑል እግዚአብሔር አእምሯችን ሰፊ ያደርግልን። ከመጨቃጨቅ፣ ከመነታረክ፣ ከመጣላት ያድነን። ከፈተና ስጋ፣ ከፈተና ነፍስ፣ ከመከራ ስጋ፣ ከመከራ ነፍስ ይጠብቀን። በሩቅም በቅርብም በውስጥም በውጭም ሆነው አስቡን በጸሎት እያሉ የሚማጸኑትን ወገኖቻችን ሁሉ ይጠብቃቸው። ለሁሉም ጸልዩ። ጸሎት ለክርስቲያን ብቻ አይደለም፣ ለማንኛውም በዓለም ለሚኖር ፍጥረት ሁሉ መጸለይ ይገባል። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ቀዳማዊ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አስተበቋ ከቀዳሜ ሁሉ ትግበር ጸሎተ ወስኢለ፣ ከሁሉ አስቀድሞ ጸሎትን ምልጃ እንድታደርግ እለምንሃለሁ ይልና ላዕለ ኩሉ ነገሥት ወላዕለ ኩሉ ሰብ፣ ጸሎት አድርግ ስልህ ለሁሉ ነው፣ ለይተህ አይደለም፣ ለሁሉም ከመ በህዱ ወበጽሙ ይኩን ንብረትነ፣ አኗኗራችን በሰላም በጸጥታ በዝግታ እንዲሆን እግዚአብሔር ሁሉ ሰላም እንዲያገኝ ይወዳልና ለሁሉ ጸልይ ብሏልና አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በዛሬው ዕለት ጥቅምት 5 ቀን ይህን ሁሉ ቃል ኪዳን ተቀበሉ። ሁላችን ላይ ይደርብን፣ ኃይለ አጋንንትን ያድክምልን። የጻድቁ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆይ።